አይን ፍቅር ሰዓት ኢትዮ ኤፍኤም 107.8 ኢትዮ ጣም የሬዲዮ ፕሮግራም ላይ ስለዚህ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የአይን ፍቅር ይዞኛል ያለ አድማጫችን በቀጥታ ስልክ መስመራችን ላይ ተገኝቷል። ከሱ ጋር ቆይታ እናደርጋለን። ሄሎ ጤና ይስጥልን። ትንሽ ድምጽ ያው የተጎዳ ሰው ነው በአይን ፍቅር ነው ብለ ነው ድምጹ ዝቅ ቢልም ምክንያቱ እሱ ነው ይባል። ድምጽህን ጎላ ለማድረግ ሞክር። ቢሆንም እሺ እንደዚህ አንከርበል ይታለፋል። ይሄ ማይዞ ስንት ነገር አልፈናል እያለ ነው ተስፍሽ። ይታለፋል ብዙም አይሰማኝም። የኛ ድምጽ አይሰማህም? አሁን ይሰማኛል። ፍቅሩ ነው እንብል። አይ እንዴት ነው እዚህ ደረጃ የደረስከው? እንዴት ያዘ? የታገኘ ይሄ በኔ ስራ በስፖርት አካባቢ ነበር የምታልፈውና ያው እሷም የምታቀኝ ባይን ነው እኔም ባይን ነው እንደዚህ ማቃት። እሺ እና በቃ ሳያት በጣም ድምጹ ግን አሁን ነው ስሜት ሰማኝ። መፈልጋት አይነት ሴት ናት። ደስ የሚል ስራ ያላት ሴት ናት እና በጣም ነው የምወዳት። ኦኬ ለመጀመሪያ ጊዜ መቼ ነው ያያት? ያየኋት በመንገድ ላይ ስትሄድ ነው። የስራ ቦታዋ ወደ ላይ አካባቢ ነውና በኔ ጋር አልፋ ነው የምትሄደው ብዙ ጊዜ ማለት ነው። እኮ ቆይቷል ይሄ? ቢያንስ 4 ወር ነው። ለመጀመሪያ ጊዜ ነው ያያት የዛን ቀን? የዛን ጊዜ እንደዚህ አውቃታለሁ፣ ግን እንደዚህ የተለየ ስሜት ሰምቶኝ አያውቅም። ግን ያው በድንገት ነው የደነገጥከው? በጣም ከ4 ወር በፊት ነው። 4 ወር በፊት እና 4 ወሩ እንዴት አለፈ? ያው አስባታለሁ፣ ግን ያው ለመቅረብ በጣም ከባድ ነው። የሚባባበት መንገድ ስለሌለ ያው ከማሰብና ከማየት ውጪ ሌላ ምንም አማራጭ አልነበረኝ። እስኪ እንተዋወቅ። በቅድሚያ ግን ስምህን ንገረን። ስሜ ዳዊት ይባላል። ዳዊት። ተፈቃሪዋ ማን ነው ስሟ? ትዕግስት ትባላለች። ትዕግስት። እሺ ታውቃለች? በአይን ታውቀኛለች። ምልክት ነገር ታውቀኛለች። በግንባር ሰላም አትባባሉ? እንደዚሁ ከእህቷ ጋር ስትሄድ እህቷ ነው ሰላም ምላት። እህቷ እንኳን ሰላም እንባባላለን። ከእሷ ጋር ከአይን የዘለለ ምንም ነገር የለም። ምን ችግር አለው ዝም ብለህ ሰላም ብትላት እህቷን ሰላም እንደምትለው? ሰላም ናችሁ ብዬ አልፋለሁ፣ ግን እሷ ትንሽ ዝም ነገር ነው የምትለው። ዝምተኛ ናት። እንደው ጨብጣት አታውቅም? አላውቅም። አቤት የጨበጥካት ቀን አቤት የጨበጥካት ቀን ይላል የመጀመሪያው ቀን። እድሜ ስንት ነው? እድሜ 32 ነው። እሷስ ስንት? ኦኬ እሷን አታውቅም? የእሷን እንጃ ቢያንስ ከ25 እስከ 27 ሊሆናት እገምታለሁ። ስራ ላይ ነህ አሁን አንተ? እኔ ስራ እሰራለሁኝ። እሷም ትሰራለች? እሷም ትሰራለች። ስራ አላት። በቃ በዛ በመንገድ አንተ በምትሰራበት ቦታ ስታልፍ ነው እንጂ የምታያት ቤቷ ያለችበትን የምትሰራበትን ሄደህ ቼክ ለማድረግ ለማየት ሞክረሃል? የምትሰራበትን የስራ ሙያውንም አውቃለሁኝ። ማለት ተከታትለን ሄድከው ወይስ እንደው? አውቃለሁ። ያው ከተማም ያለንበት ከተማም አነስ ያለ ከተማም ስለሆነ ያው ቤተሰቦቿንም ሁሉ ያለውን ነገር ያው አውቃለሁኝ። ማጣራት ሞክሬያለሁኝ። የት ከተማ ነው ያላችሁት? እኔ ከደብረ ብርሃን ትንሽ 25 ኪሎ ሜትር ላይ መንዲዳ የሚባል። መንዲዳ። እሷ መንዲዳ ናት? እሷ መንዲዳ ናት። እሺ አሁን የአይን ፍቅር ይዞኛል ብለሃል። አንዳንድ ምልክቶች በእውነት የአይን ፍቅር ይዞታል የሚለውን ለመለየት የሚረዱ የማጣሪያ ጥያቄዎች ያው ተስፍሽ ነው ብዙ ጊዜ እንዴት ነው ትተኛለህ ወይ በደንብ? በጣም ለጥጠዋለሁ ነው ጭራሽ እንቅልፍ ይወስዳል። ጣራ እየቆጠርን ነው የሚነጋው እኮ ድሮ እንደዚህ በአይን ፍቅር ጣራ ኮርኒስ እየቆጠርን ይነጋል። ከባድ ሆኖብኝ ነበረ። በቃ ሳምንቱ ራሱ በጣም ረዝሞብኝ ነበረ። ሳምንት ለታ ነበረ ያው ፕሮግራም የተያዘው ያው ለሳምንት ለዛሬ ተቀጥሮ ነው እንጂ ሳምንቱ በቃ በጣም ከባድ ነበር የሆነብኝ። ረዘመብህ? በጣም። እሺ እንደው ታስባታለህ ስትበላ፣ ስትተኛ፣ ስትነሳ፣ ስትሄድ? በጣም ነው የማስባት። ብዙ ጊዜ አስባታለሁ። ይዋጥልሃል ምግብ እየበላህ?
አላምጣው ዘንድሮ በቃ ዘንድሮ እንቅልፍም ትተኛላችሁ፣ ምግብም ትበላላችሁ። የአይን ፍቅር ይዟችሁ ዘንድሮ በአይን ፍቅር ያሉ ልጆች ምግብም ይበላሉ፣ እንቅልፍም ይተኛሉ። ምንም በቃ በጣም አሪፍ ነው። ችላችሁበታል። እኛ አላወቅንበትም ድሮ። ከዚህ ቀደም ፍቅር ይዞ ያውቃል? እና ይዞኝ ያውቃል። እሷ ግን የተለየ ነው የምትለው? ይሄ ግን በጣም ይለያል። በጣም ምኗ ደስ ይላል ግን? አሁን ከሷ ምኗ ደስ ይላል? በቃ አካሄዷ የሆነ በቃ ዝምቷ በቃ ስርዓት ያላት ሴት ናት። በቃ አሁን ስልኳን እንዴት አገኘው? ከየት አገኘው? ስልኳን በቃ እንትን ነው ከሚያውቃት ሰው ነው ያገኘሁት። ምን ምክንያት ፈጥረህ ተቀበልክ? ምን ብለህ ተቀበልክ? አንድ ስራ ቦታ ትሰራለች እና ለስራ ፈልገናት ነው ተቀበልኩኝ ማለት ነው። ከዘመዷ ነው የተቀበልኩት። ደውለህላት አታውቅም ከተቀበልክ በኋላ? አንድ ቀን ደወልኩላት፣ ግን ለማውራት በጣም ከባድ ሆነብኝ። በጣም ከባድ ነው። በቃ ሄሎ የሚል ድምፅ ሰማሁኝ። ከሰማሁ በኋላ ስልኩን ዘጋሁ። ምን ሄሎ ብቻ ሰምተህ? ድምጿን ሰማሁኝ፣ በቃ ዘጋሁኝ። ማውራት አልቻልኩም። ያቺ ሄሎ የምትለው ቃል ያው መቼም ጆሮ ላይ ታቃጭላለች በየጊዜው። በጣም ይላል ያው ድምጿ ምናምን ይለኛል። አይ እውነተኛ ፍቅር ነው። ከባድ ተይዟል። 4 ወር ሙሉ ምንም በሰውነት አቋም ላይ ለውጥ የለም። አልከሳህም፣ አልተቆርክም። ሄሎ እየሰማህ ነው? አይሰማኛል። አልከሳህም፣ አልጠቆርክም ወይ ያለህ ነው። በ4 ወር ውስጥ ምግብ ይበላል፣ እንቅልፍ ይተኛል። ለምን ይከሳል? ጥላጥላውን ይሄዳል፣ ለምን ይጠቁራል? ያው አሁን ምልህ በስልክ ደውለህ ለማውራት ምናልባት ድፍረቱ ከሌለ እንዳልከው ሞክረሃል። ሄሎ ድምጿን ስትሰማ ዘጋኸው። ደፈር ብለህ ትንሽ ማውራት ብትችል ጥሩ ነበረ። ግን አሁን ቴክኖሎጂ ደግሞ ያመጣቸው በጣም በርካታ አማራጮች አሉ። ለምሳሌ ቴሌግራም ይኖርሃል ወይ ዋትስአፕ ይኖርሃል፣ እሷም ይኖራታል። ሶሻል ሚዲያ አግኝታታል እዛ ላይ ፌስቡክ ለምሳሌ ምናምን? ስልኬን በቅርብ ጊዜ ጥዬ ነበርና በተን ነው የምጠቀመው። በሌላ ስልክ ቴሌግራም እንደምጠቀም አውቄያለሁ። አውቀሃል? አውቄያለሁ። አንተ ቴሌግራም የለህም ታዲያ? ቴሌግራም ለጊዜው የለኝም፣ በፊት ነበርና አሁን ቴሌግራም ቢኖርህ ለምሳሌ መጻፍ፣ አንደኛ ቴሌግራም ላይ መጻፍ ምንድነው ጥቅሙ? ሀይ ብለህ ተራ መልእክት ነው የምትልከው። ቆየት ብለህ በ2 በ3 ቀን ደግሞ በሌላ ስልክ እንዴት ድሮ ትሰጣለች ምላሽ? ማድረግ ያለብህ ያንተ ፕሮፋይል ላይ ያለበት ደግሞ ፕሮፋይል እንዳታጠፋ። ምክንያቱም ፎቶ ሳይጠፋ ያንተ ፕሮፋይል ፎቶ ያለበት ሆኖ፣ ምክንያቱም ስለምታውቅህ በአይን የሆነ ምልክት እኮ ሊኖር ይችላል። ገብቶሃል? አንተ መሆንን ታያለች። እዛ ፎቶውን ከፍታ ሀያ ላይ ማን ነው ብላ ፕሮፋይል ላይ ገብታ ታያለች። የሆነ ጥሩ ነገር ካለ ሀይ ብላ ትመልስልሃለች፣ ወይም አይታ ትተዋለች። እሱ ማስከፊያ አይደለም። በ2 በ3ኛው ቀን ምን ነው ዝም አልሽ ብለህ ካልመለሰችልህ ደግሞ ትጽፋለህ ሌላ መልእክት። አሁንም ይሄ ላይ መለስ ይችላል። እየቆየህ እያዘገምክ ደግሞ ትልካለህ የሆነ ነገር። ይሄን ምክር እንደ ቀላል አትየው፣ ትልቅ ከልምድ ነው። ይሄ ቀላል የሚታይ አይደለም። ጥሩ ምላሽ እስክታገኝ ድረስ ትሞክራለህ። ይሄ ማለት በቀን 30-40 ጊዜ አይደለም። ዛሬ ካረክላት ከ2 ከ3 ቀን በኋላ ከዛ ደግሞ እንደዚህ እየቆየህ መሀል ላይ ከመለሰችልህማ በጣም ጥሩ ነገር እኮ ማውራት ትጀምራለህ። ማነህ ካለችውስ ፎቶ እኮ እዛ ላይ ማድረጉ የሚጠቅመው ለዛ ነው። ፎቶ አለ እንዴ አታውቂኝም እንዴ ትላለህ። ለምን ጻፍክልኝ? ስላላወቀች ትናደዳለውላ የቀልድ እንዴት አታውቂኝም ከእህትሽ ጋር እንደዚህ ምናምን ማለት ትችላለህ። እና አንዳንድ የጨዋታ ወሬዎችን አሉ ተስፍሽ የጻፈው መጽሐፍ። አይደለም አሁን እዚህ ድረስ ደረስክ። እሺ ምን ልታዘዝ ምን ፈለክ ብትለው ምን ብሎ ይመልስላት? ከዛ በኋላ ከሱ ጋር ቁጭ ብለን እንደረቦት እንደው ላወራሽ ፈልጌ ነው
እንደዚህ ይበላት ነው ይበላል በዚህ አይበላም ጥሩ ነው ጥሩ ነው አካይደ ትችላለህ እንደዚህ ብለን ብናወራ ትላለህ ዲዛውን ጨርሰው ከዛ በኋላ የት ካፌ ይግቡ የት ይሄዱ የት ይገናኙ ልትለኝ ነው ቀስ ብለህ ያጀማመሩ እንደዚህ ነው ስለዚህ እንደዚህ ያሉ ማውራት ነው ማውራት መቀጠል ከዛ በኋላ ከመለሰችልህ ገብቷል ጫውታም ይመጣል ራሱ እምትላት ነገር ይመጣልሃል ደግሞ አካባቢያችሁ እንዳልከው በጣም ጠባብ ከተማ ነው ያነሳችሁ ስለ አንዳንድ ሰው ስለ አንዳንድ ነገር ማውራት ትችላላችሁ ይሄ ምክር ላንተ ብቻ ሳይሆን አሁን ሬዲዮ ለሚያዳምጡ የሚሆን ነው በእንደዚህ አይነት በቀን 30 ጊዜ እየተወሉ ከማሰልቸት አሁን ኤቭሪያ በየአንድ ቀን እየዘለሉ ማለት ነው ሁለት ቀን 3 ቀን እያደረጉ አቤት ተስፋው እንደስማጂ እውነት አካሄዱን ነው ሌሎች ቴክኒኮችም አለ ያ በደንብ እየሰማ ነው አካሄዱ እሺ ስለዚህ በተቻለ መጠን እንዳል አሁን ለምሳሌ አንዱ አማራጭ ነው ይሄ ከእህቷ ጋር ደግሞ ስትመጣ ሌላ ጊዜ ሰላምታ እንደዚህ አንገትን ሰበር ከማድረግ ቀረብ ብለህ ደግሞ ጨበጥ ማድረግ ነው ስትጨብጥ የሆነ መልእክት አለ አይደል ሲግናል ማስተላለፍ እህትየውን እኔን ነው ብላ ብታስብስ እህትየውን ቀለል አድርጋ ነው ሰላም ያቺኛውን ጨመቅ ያርጋት ያቺን ሰላም ስትላት መልእክት እንዴት መተላለፍ እንዳለበት አይጠፋም መቼስ በአይኑ በእጅህ ስትጨብጣት በደንብ መልእክት ማስተላለፍ አለ እጃችን ላይ ትንሽ ረዘም ይበል ሰከንዱ ያቋለስ ብሎ እንደማያቅሰው ብቻ ለዚህ አሁን ቴክኒኮች ቀለል ያሉ ቴክኒኮች ናቸው እኔ ተስፍሽን ያስተማረኝ ድሮ አሁን ስለዚህ በአካል ስታገኛት አትፈር ደፈር ብለህ እህቷን ሰላም ካልክ በኋላ እንደውም ከእህቷ ጋር መሆኗ ጥሩ ነው የወንድ ጓደኞች አሉ ይሄን የሚያውቁ አይ እኔ ለማንም አላወራም የወንድ ጓደኞች ቢኖሩህ ደግሞ አንዳንዴ እንደዚህ አይነት ነገር ላይ የማደፋፈሩ ነገር እነሱም ጋር ሊኖር ስለሚችል እነሱ ምን ያረጋሉ ይሄንንም አንድ ላይ ሴታፕ እኔ አሁን አንተ አፈቀርኩ የሆነች ልጅ ምናምን ብትል እጃ እናገርልሃለሁ ችግር የለውም ምን ልታደርግ ነው ታናግረው አሁን ለወንድማችን ነው ምክሩ ድፍረትህን አይዞህ አትፍራ አሁን የምንሰጠው እየሰጠህ ያለው ምክር ለምን ጓደኞች የሉትም ለማንም አልተናገረም አልተናገርኩም ብለሃል አልተናገርኩኝማ እንዳልነህ ነው እንደው ቀለል አድርገህ ቅድም እንዳልነህ የመግባቢያ መንገዶችን ለመፍጠር ሞክር ቴክኖሎጂውን ተጠቀም ይሄንን በአካል ስታገኛት አመት ደቂቃ ማቆየት በአካል ስታገኛት እንደወደድካት እንድታቅ ካስተያየትህ ከአንዳንድ ነገሮች እንዲያ ቢሆን ዝም ብሎ እንደመነሻ አሁን በአጠቃላይ ያልከው ነገር በቃ በህይወት መኖርህን የሆነ መፈጠርህን በሆነ መንገድ አሳውቃት ነው ያው ይተዋወቃሉ ግን በቃ አለሁኝ እና ደግሞ አይችሻለሁ የሚለውን ነገር ይንገራት ነው ሐሳብህ አጣርታህል ግን ፍቅረኛ እንዳላትና እንደሌላት አጣርቻለሁኛ የላትም የላትም እንዴት አድርጋ አጣራ አሁን እሱን እንዴት አድርጋ አጣራ ወጣ እንዴት አጣራ ፍቅረኛ እንደሌላት እሷን የሚያቀሰው ነበርና ያው ለዚህ አዳርዳር እንደፈለኩኝ ምናምን ሳይሆን አወራው አይ በቃ እንደዚህ የላትም ምናምን አለኝ ነው እንዴ እሷን ያቃታል ያቃታል ነግሯትም ሊሆን ይችላል እኮ አይ ነግራት እሺ ስምህን ታውቃለች ስሜን ያው በታውቀው ይመስለኛል እሺ በምን ምልክት እንንገራት አሁን ስልካችንን ካነሳች ምንም በላት እና በዛ ማለት ጫማ ቤት አለኝና ጫማ ቤት አለ የሴት ነው የወንድ ነው ሁለቱም ይዛል ሴትም ወንድም ታው እንጂ ትልቅ እኮ ታዲያ ማጋጣሚ መጣ ነበር ከሷ ጋራ ጫማ ፈልገው የሚፈልጉት ጫማ አልነበረምና ከዛ ጫማ አዘው ነበር የሚፈልጉት ጫማ ማለት ነው በጣም በርካታ የመግባቢያ እንትኖችን ወርቃማ እድሎችን ያስመለጥካለህ ማለስለካትም ያኔ እና በዛ ነው የምታልፈው በቃ ሁሌ በዛ ነው የምታልፈው ብቻዋን ነው የምታልፈው እንዴ አሁን እኮ መግባቢያ ብዙ ጫማ አትገዢም ላንቺም ይሁን ጫማ መጥቷል ማለት ትችላለህ እኮ በር ላይ ቆመ ስታልፍ ስትመጣ ችግር የለውም በጣም ፈሪድን ይመስለኝና እንጃ ደፈር በል አሁን እኛ እንደውልላትና ስልኳ ከሰራ ዳዊት ባለ ጫማ ቤቱን እንላታለን
እሺ ደግሞ የሥራ ሰው ነህ ልትወደው ትችላለች የሥራ ሰው ነህ ጥሩ ነው ቢዝነስ እየሰራህ ነው ጎበዝ ነህ እና እስኪ እንዲቀና እንመኛለን ግን ሞክር በራስህ እኛም እንደውልላታለን ያለችበትን ሁኔታ እናጣራለን እነግርሃለን እናወራለን ተከታታይ እሺ አይነ ፍቅር ፕሮግራማችን አንድ አድማጫችን ደብረ ብርሃን ወጣ ብላ ከምትገኝ ቦታ መንዲዳ ትባላለች እዛ ነው ያለው የሱ መልእክት ሰምታችኋል አሁን ደግሞ ተፈቃሪዋን አግኝተናታል በቀጣይ ስልክ መስመራችን እና አንድ ማብራሪያዎች ማድረግ ያስፈልጋል ምክንያቱም ፕሮግራሙን እየሰማች ስላልነበረ በሷ ምክንያት እየተሰቃየው ነው ብሏል እስኪ እሷን እንጠይቃት ብቻ ለማንኛውም ጤና ይስጥልን እንደምን አለሽ ሄሎ ትግስት አይደል እሺ ትግስት ያው ፕሮግራሙ ኢትዮጣም ይባላል ደግሞ አሁን ሰዓቱ የአይን ፍቅር ሰዓት ነበረ ቀደም ሲል ስንደውልልሽ ስልክሽ ስላልተነሳ ነው ፕሮግራሙን እንድትሰሚው አጋጣሚውን አልሰማሽውም አጋጣሚውን ስለዚህ ምንድነው አንድ ሁለት ጥያቄዎች ነው የምጠይቅሽ የመጀመሪያው ነገር ዳዊት የሚባል ልጅ ታውቂያለሽ ማን ዳዊት እንጃ አላወኩትም ጫማ ቤት አላወኩትም ጫማ ቤት ያለው ዳዊት የሚባል አንድ ቀን ከእህትሽ ጋር ሄደሽ ጫማ አታችሁ እንደውም አስመጣላችኋለሁ ብሎ ነበር እንደነገረን ከሆነ እሺ አወቅሽው እሱ ነው እንግዲህ ቅድም ሲያወራ የነበረው 4 ወር ሆኖኛል ነው የሚለው ስራ ላይ ሆነሽ ነው ስራ ላይ ነሽ እሺ ያው እሱን እንንገርሽ ብለን ነው አንደኛ ሁለተኛ አሁን ያለሽበትን አቋም ደግሞ ለማወቅ ነው ጓደኛለሽ እንዴ ጓደኛለሽ አንቺ ፍቅረኛለሽ በቃ የተመለሰለታል እየሰማ ነው ፍቅረኛ ካለሽ ያዝልቅላችሁ ቆያችሁ ምን ያክል ቆያችሁ ትግስት አመት የሚገርምሽ የነገረው ሰው ስልክሽን የሰጠው ሰው ፍቅረኛ እንደሌለሽ ነግሮት ነበርና ተስፋ አድርጎ ነበር በጣም ያሳዝናል እንደዚህ ነው ፍቅረኛ ካለሽ በቃ እናመሰግናለን በጣም እሺ ትግስት እሺ ግን ሰላም በዩ በዛ ጋር ስታልፊ የእግዚአብሔር ሰላምታ እሺ እናመሰግናለን ቻው ሰላም ያውላ ምክር ሃይ በላት በቴሌግራም ሃይ እንዳትላት አይዞን ዴቭ ምልት ቺውቻርልች ይቀጥላል ያው ተሞከረ እንግዲህ ሊሆን አልቻለም ፍቅረኛ ያላት በርታ ትንሽ ቆየት ብለ ራስህን አስታምና ወደ ስራ አሁን ወደ ንግድ ስራ ላይ ትኩረት አድርግ ፌርማታ ደግሞ አማራጭ ስላለ ትንሽ ረፍት ወስደ ስትዘጋጅ አሁን ሰንኮፉ ሲነቀልልህ ትመጣለኛ ጋር ስለዚህ አሁን ከሷ ጋር ያለህን ነገር ለጊዜው አይደለም በቋሚነት ያው ፍቅረኛ ያላት አቁምና በቃ ሌላ ደግሞ የምትወዳት ሴት ደግሞ ትመጣለች እሷ አሁን ለጊዜው ፍቅረኛ ያላት እንግዲህ ያ ቀደም የሰጠህን በርኔ መከረን ምክሮች እንዳትተገብር አይ በቃ አሁንማ በቃ ድሮ ነው አሁን እንደዚህ ተብሎ አያረግም ይየናስበው ስለዚህ አልተሳካም ማለት ነው